ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በአዲስ አበባ ከተማ በኢ-መደበኛ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ እንዲሆኑ የሚደነግግ ደንብ ወጥቷል። የአፍሪካ ነጻ የንግድ ቀጠና ስምምነትን ተግባራዊ ማድረግ የሚያስችል ምክረ ሀሳብ እንዲቀርብ ኢትዮጵያ ጠይቃለች። ሌሎችንም ይዘናል። አብራችሁ ቆዩ። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁ ታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳ ዘንድ እንደተዘጋጀ ለማወቅ ተችሏል። መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ደንብ ቁጥር 184/2017 ሆኖ ከጸደቀው ሕግ አጠቃላይ ይዘት ጋር በተገናኘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህን ሪፖርተር አነጋግሯቸው ካቢኔው ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት አስቀምጧል ብለዋል። የከተማዋ ነዋሪ መሆን የሚለው መስፈርት እንዴት በአስገዳጅነት ሊቀመጥ ቻለ የሚል ጥያቄ የቀረበላቸው አቶ ተክሌ የከተማ ነዋሪነት ጉዳይ አንዱ መስፈርት ሆኖ ሊቀመጥ የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆነው መንቀሳቀስ እንዲችሉ ለማድረግ መሆኑን ለማስገንዘብ ነው። በዚህ የንግድ ሰንሰለት የሚሰማሩ ዜጎች ህጋዊነት በክልል መታወቂያ አይረጋገጥም ማለት እንዳልሆነ ግን አስረድተዋል። ነገር ግን በአዲስ አበባ ከተማ ጫና አለብን፣ ከክልሎች ወይንም ከገጠር ወደ ከተማ የሚደረግ ፍልሰት አለ። ይህን ፍልሰት ማበረታታት የለብንም። ስለዚህ በዚህ የንግድ ስርዓት ላይ የሚሰማራ ሰው ቋሚ አድራሻው ታውቆ የከተማ አስተዳደሩ መታወቂያ ሊኖረው ይገባል። ይህ ደግሞ የንግድ ስርዓቱን ለማስተዳደር፣ ለመቆጣጠር፣ የንግድ እድሳት ለማድረግ፣ የገቢ ደረጃውን ተከታትሎ ግብር ለማስከፈል እንዲሁም ከኢ-መደበኛ ወደ መደበኛ ለማሸጋገር ያስችላል በማለት አብራርተዋል። መደበኛ ያልሆነ የጎዳና ላይ ንግድ በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም እንዳለ የተናገሩት ኃላፊው ለከተማዋ የጸጥታና ደህንነት ስጋት እንዳይሆን፣ የትራፊክ እንቅስቃሴን እንዳያስተጓጉል፣ ህግና ስርዓት ተከትለው የሚሰሩ ነጋዴዎችን እንዳይጎዳ የህግ ማዕቀፍ ወጥቶለት ተፈጻሚነቱን መከታተል አስፈላጊ ሆኖ በመገኘቱ እንደ አዲስ ተዘጋጅቷል። ረቂቅ ደንቡ መደበኛ ባልሆነ ንግድ የተሰማሩ ነጋዴዎች በተለያዩ የንግድ አይነቶች ተሰማርተው እንዲሰሩ የታሰበ ነው ተብሏል። ይህም በከተማዋ መሬትና ልማት ቢሮ ለመነገጃ ተብሎ በተለዩ ዋና ዋና መንገዶችና በሚሰጡ ሌሎች ቦታዎች ገደብ ተቀምጦ ለተወሰኑ ሰዓታት እንዲሰሩ የሚፈቀድበት ሂደት ይኖራል ማለት ነው ሲሉ አቶ ተክሌ ተናግረዋል። መደበኛ ያልሆነ የጎዳና ላይ ንግድ የብቃት ማረጋገጫና የተለየ የፍቃድ አይነት እንደማያስፈልገው የገለጹት ቢሮ ኃላፊው በደንቡ መሰረት በዚህ ስራ ላይ የተሰማሩ ዜጎች በአንድ ዓመት ጊዜ ውስጥ የሚያገኙት ገቢ 200,000 ብር ከደረሰ ወደ መደበኛ ንግድ የሚሸጋገሩበት አሰራር ይኖራል ሲሉም አስረድተዋል። በከተማ ደረጃ በምክትል ከንቲባ የሚመራና ተጠሪነቱ ለከንቲባ ጽሕፈት ቤት የሆነ አስተባባሪ ግብረ ኃይል እንደሚኖርም አቶ ተክሌ ተናግረዋል። በኢ-መደበኛ ንግድ ለመሰማራት ከተቀመጡ መስፈርቶች መካከል ዕድሜ ከ18 ዓመት በላይ መሆን፣ በዘርፉ ፍቃድ ማውጣት፣ ዓመታዊ ግብር የመክፈል ግዴታም ይገኙበታል። አንድ ግለሰብ እነዚህና ሌሎች የሚያስፈልጉ መስፈርቶችን ሲያሟላ በዘርፉ ተሰማርቶ ለመነገድ ፍቃድ እንደሚያገኝ የጠቆሙት አቶ ተክሌ ዓመታዊ የገቢ ግብር መክፈል ግዴታ መሆኑ ሊታወቅ ይገባልም ብለዋል። በዚህ የንግድ አይነት ላይ የተሰማሩ ዜጎች በደረጃ ሐመርሃ ግብር ከፋዮች ዝርዝር ውስጥ ይጠቃለላሉ ተብሎ እንደሚጠበቅም አመልክተዋል። የጸደቀው ደንብ ከየካቲት 29 ቀን 2017 ዓ.ም ጀምሮ የጸና መሆኑ የተገለጸ ሲሆን ብዥታ እንዳይፈጥር ከንግድ ቢሮ ጋር በመሆን የማሳወቅና የስርጸት ስራዎች ከተከናወኑ በኋላ በተወሰኑ ሳምንታት ውስጥ ደንቡ ወደ ሙሉ ትግበራ እንደሚገባም ተገልጿል። በአዲስ አበባ ከተማ ከ20,000 በላይ ዜጎች በኢ-መደበኛ ንግድ ተሰማርተው ይገኙ የነበረ ሲሆን በኮሪደር ልማቱ ምክንያት አብዛኞቹ ተበታትነው አሁን የቀሩት 4880 ያህል እንደሆኑ ሪፖርተር ከአዲስ አበባ ከተማ አስተዳደር የንግድ ቢሮ ያገኘው መረጃ ያመለክታል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ከምኞት ባለፈ ሙሉ በሙሉ ተግባራዊ እንዲደረግ የሚያስችሉና
አፈጻጸሙን የሚያፋጥኑ ምክረ ሀሳቦች በአፍሪካ ኢኮኖሚ ኮሚሽን የባለሙያዎች ኮሚቴ በኩል እንዲቀርብ የገንዘብ ሚኒስትር ዴኤታ ሳማሪታ ሰዋሰው ጠይቀዋል። ሚኒስትር ዴኤታዋ ስምምነቱ በተፈለገው ፍጥነት መሬት ላይ ወርዶ ተግባራዊ እንዳይደረግ እንቅፋት የሆኑ ጉዳዮች አሉ ሲሉ የጠቀሷቸው የመሰረተ ልማት ግንባታ ክፍተቶች፣ የሀገራት ወጥነት የጎደላቸው የተለያዩ ፖሊሲዎች፣ የፋይናንስ አቅርቦት እጥረቶችና በሀገራት መካከል ያለው የኢኮኖሚ አቅም ልዩነቶችን እውቅና እንደሚሰጡ ገልጸዋል። ከጠቀሷቸው ጉዳዮች እኩል ወሳኝ ሲሉም የአፍሪካ ኢኮኖሚ ሽግግር አጀንዳ የአህጉሪቱ ኢኮኖሚ የጀርባ አጥንት የሆኑትን በተለይም ሴቶች፣ ወጣቶችንና አነስተኛ መካከለኛ ኢንተርፕራይዞችን አካታች ያደረገ መሆን ይገባዋል ብለዋል። ሚኒስትር ዴኤታዋ የባለሙያዎች ኮሚቴው ስምምነቱን በተፋጠነ መልኩ ተግባራዊ ከማድረግ አንጻር እየተጋረጡበት ያሉትን ችግሮች ለመፍታት ዋነኛው ሚና ይጫወታል ተብሎ እንደሚታመንም ጠቅሰዋል። የባለሙያዎች ኮሚቴው ስትራቴጂክ ተግባራዊ መደረግ የሚችሉ ምክረ ሀሳቦች ማቅረብ የሚችልበት አቅም ያለው መሆን የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ምኞት ብቻ ከመሆኑ ባለፈ መሬት ላይ ወርዶ ተግባራዊ እንዲሆን የሚያስችለው የለውጥ መሳሪያ እንዲሆን ያስችለዋል ሲሉ የሚቀርቡት ምክረ ሀሳቦች ጥናቶችን በተገቢ ቦታና ሁኔታ ላይ ጥቅም ላይ መዋል የሚያስችሉ አጋርነቶች አባል ሀገሮችን ተጠቃሚ ማድረግ የሚያስችሉ እንዲሁም የተለያዩ ዘርፎችና የአህጉሪቱ ቀጠናዎች መካከል ስኬታማ ትብብር መፍጠር የሚያስችሉ ሆነው እንዲቀረጹ አሳስበዋል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ያዘጋጀው 43ኛው አህጉራዊ የኢኮኖሚ ልማት የገንዘብና የፕላን ሚኒስትሮች ጉባኤ በባለሙያዎች ደረጃ በአዲስ አበባ ከረቡዕ መጋቢት 3 ቀን 2017 ዓ.ም ጀምሮ በመካሄድ ላይ የሚገኝ ሲሆን የገንዘብ ሚኒስትር ዴኤታ ሳማሪታ በጉባኤው ባደረጉት ንግግር የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራን ለማፋጠን ሀገሮች በመካከላቸው ያለውን የመሰረተ ልማት ትስስር የሚያሳልጡ ግንባታዎች፣ ኢንቨስትመንትን የሚያሳድጉ የንግድ ፖሊሲዎች፣ የጉምሩክ ሂደትን የተመለከቱ የህግ ማዕቀፍ ዝግጅቶች ላይ የበለጠ መስራት እንደሚጠበቅባቸው ጠቁመዋል። አሜሪካ ያቋረጠችው ድጋፍ ተጽዕኖ እንዳላሳደረበት የህብረተሰብ ጤና ኢንስቲትዩት ገልጿል። ወደ ስልጣን ከመጡ 6 ሳምንታት ያስቆጠሩት ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት በገቡ የመጀመሪያዎቹ ጥቂት ቀናት የአሜሪካ ዓለም አቀፍ የልማት ድርጅት USAID ለሀገሮች ሲያደርገው የነበረው ድጋፍ እንዲቋረጥ ማድረጋቸው ይታወሳል። የትራምፕ ውሳኔ በአፍሪካ ጤና አጠባበቅ ላይ ከፍተኛ ተጽዕኖ ማምጣቱን በስፋት እየተነገረ ይገኛል። አሜሪካ እንደ አውሮፓውያኑ አቆጣጠር በ2024 ወደ 4.5 ቢሊዮን ዶላር ለአፍሪካ የጤና ዘርፍ ብቻ እርዳታ ማቅረቧን መረጃዎች ያሳያሉ። ይህንን በተመለከተ ሪፖርተር ጥያቄ ያቀረበላቸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በሰጡት ምላሽ የህብረተሰብ ጤና ኢንስቲትዩት በምርምር ስራዎቹ ላይ ምንም ያጋጠመው ችግር የለም ብለዋል። ለዚህ ምክንያቱ ኢትዮጵያ በራሷ አቅም የምትሰራቸው ምርምሮች መሆናቸውን በመግለጽ አሁን በምንሰራው ስራ የተለየ ያጋጠመን ተጽዕኖ የለም ሲሉ አክለዋል። ሪፖርተር ለአፍሪካ ዳይሬክተሩ የፋይናንስ እጥረትን በተመለከተ ላቀረበላቸው ጥያቄ በሰጡት ምላሽ አሜሪካ ከዓለም ጤና ድርጅት አባልነት መውጣቷና እርዳታ ማቆሟ ትልቅ ተግዳሮት ሊሆን ቢችልም እንደ አህጉር በርካታ የአፍሪካ ሀገሮች ለራስ ችግር መፍትሄ ለመስጠት መነሳሳት እየታየባቸው ነው ብለዋል። የአሜሪካ እርዳታ መቋረጥ በኢትዮጵያ ላይ ሊያደርስ የሚችለውን ጫና የኢትዮጵያ መንግስት ሊመልሰው ይገባል ብለው የዓለም ጤና ድርጅት ግን የ194 አባል ሀገሮች ድርጅት በመሆኑ አሜሪካ ከድርጅቱ ብትወጣም አባል ሀገሮች ተባብረው መስራታቸውን ይቀጥላሉ ብለዋል። አሜሪካ ከድርጅቱ በመውጣቷ አዝነናል፣ በቀጣይም ሁሉንም አካላት በማነጋገር የማቀራረብ ስራ እንሰራለን በማለትም አክለዋል። ትልቁን የፋይናንስ ምንጭ በማጣታችን ችግር ይኖረዋል፣ ነገር ግን ለምናገለግለው ህዝብ መስራታችንን አናቆምም። ምንም ፈታኝ ሁኔታ ቢገጥመንም አባል ሀገሮችን ከመቼውም ጊዜ በላይ ለማገዝ የዓለም ጤና ድርጅት ድጋፍ ይቀጥላል ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።